አብርሽ በጣም ብዙ ታግሼህ ነበር ነገር ግን አንተ እየባሰብህ ነው ዛሬ እናወራለን ካኒና ካንተ ማለት ነው በመጀመሪያ ደረጃ ማንኝ ብለህ ነው የምታስበው ምን ነው ታች ቤቴን ቀመሉልኝ አልክ እንዴ ቆይ ሄርሜላ ምን አደረገች ምን እስኪ አንድ ነገር ስለ ሄርሜላ መጥፎ ነገር ተናገር እስኪ ሄርሜላ እንዲ ጨቅጭቃይ ነው እንዲ በድላይ ነው ክብር ነስታይ ነው ምን እስኪ አንድ ነገር አውራ ስለ ሄርሜላ አችልማ የለህም ምክንያቱም ሄርሜላ ንጹህ ሴት ናት ለካ ሩታን ከካሜራ ጀርባ እያቃጠልካት ነበር ካሜራ ፊት ለፊት ደግሞ በጣም ጥሩ ሰው ሆነ ምናምን እሷን ደግሞ ከካሜራ ጀርባ ብዙ ነገር እያደረካት ነበር ማለት ነው ህዝቡ አንተ ላይ እንዲገለበጥ እያደረክ ነው እኔ መገለበጥብሃለሁ በመጀመሪያ ሩታ ማለት ነው የምሬ ነው የምላችሁ 2 አመት 3 አመት ፕሮግራም ላይ ለች ሰርግ ላይ ለች ሽምግልና ላይ ለች እንትን ማንኛውም ፕሮግራም ልደት ላይ ለች እንዲሁም ደግሞ እንትን ምንድነው ይሄ ቤቢ ሻወር ላይ ለች የሰው ማለት ነው ማንንም ቦታ አትገኝም ምክንያቱም በአብርሽ ምክንያት አንድ ቦታ ከጓደኞቿ ጋር ስትጫወት አላየናትም እንደውም አሁን ከአብርሽ ተጣልታ ከዛች ከጓደኞች ቲና ናት የምትባለው እሷ ቤት ብቻ ነው ያየናት ማለት ነው ሁሉ ነገር እስር አድርጎ እሱ እንደሚፈልጋት ነው የሚያደርገው ቀጥል እናወራለን ካንተ ጋር ማለት ነው ቆይ ምን ማንኝን ብለህ ነው የምታስበው ምንድነኝ ብለህ ነው የምታስበው ማለት እንደዚህ አይደለም ቆይ ሴት መቀያየር ነው ያንተ ወንድነት ጀብድነት ሴት መቀያየር ነው እስኪ አሁን ምንድነው ልሰጠን የምትችለው ህዝብ ተረቶህ ነበር ህዝብ ከጎኑ ቆሞ ነበር ህዝብ እየተረዳህ ነበር እኛም እየተረዳነህ ነበር ነፃነትህን አውጀንልህ ነበር ሩታ ጎተዋለች ብለን ነበር ሄርሙ ምን አደረገች ጀስት በቃ ሄርሜላ ጋር ስትመጣ ሩታ መታ ስለምትበጠብጥ ሌላ ሴት ጋር ሄድክ እውነትህ ነው ይሄ እኛ እንድናምነህ ነው የምትፈልገው ኖ በጭራሽ አንተ የሴት ሱስ ስላለብህ ነው የሴት ሱስ ስላለብህ እንደዚህ በቃ ሴት ካልቀያየርክ እንደዚህ ስለሚልብህ ነው አይደለ እንዴ ንገሩት ቪዲዮን የምር አድርሱለት የፈለገ ነገር እንትን ይበል ባንተ ምክንያት እኔ ቻናሌ ተዘግቷል ባንተ ምክንያት ተሰድብያለሁ ልጅ ያልቀረ ቤተሰብ ያልቀረ ማለት ነው አብርሽ እኔ በጣም ነው የምወድ ግን አበዛኸው ይሄን ሳምንት በጣም እየቻልኩ ነበር ስለምወድ ብቻ ማለት ነው የሆነ ነገር ብቻ ስላንተ ምንም ነገር ማውራት ስለማልፈልግ ማለት ነው አንተ ግን እንዲ አራግቡልኝ ተንተከተከብኝ አልክ እንልሃለን አሁን ቀጣይ አንተ ነህ በሩታ ቦታ አንተ ነህ ርዕሳችን ከዚህ በኋላ ማለት ነው ማንኝ ብለህ ነው የምታስበው ማንኝ ሴትን በማስለቀስ አንተ በቃ ማን ሊደግፍ ነው ሲጀምር ማን አሁንስ የምትመጣው ሴት ማን ናት እስኪ ትምጣ ዘልዝለን ዘቅዝቀን ነው የምንላቃት ትምጣ ብቻ እንዴ አብርሽ ምን ሆነ ነው እኔ የማቀህ አብርሽ በአካል የማቀህ አብርሽ እንደዚህ አይደለም በጭራሽ ማለት ነው አሁን እኮ እያደረክ ያለው ነገር የተለየ ነገር ነው አብርሽ የሆነ በቃ እውነት ሁለቱም ሴቶች ጎተው ተሳልቀውብ በቃ ልክ አሁን ሩታ እንዳደረገች ሄርሜላ አድርጋህ ቢሆን እኔ ለምን 20 ሴት አደረድርም እኔ ከተለህ ነበር እኔ እህትህ ማለት ነው ነፃነትህንና ንጹህነትህን እያሳወጅኩ እከተልህ ነበር ግን ሄርሙ ምን አደረገች ላንተ ስትል ከቤተሰቧ መጣላቷ በኦዲየንስ መሰደቧ በሰው መገፋቷ እቺ ሴት ምን አደረገች እስኪ ይሄን አደረገችኝ ብለ ማስረጃ አምጣ እስኪ እንዴ ደሞ አፉን ሞልቶ ከሀገር ለወጣ ሲሆን ፓስፖርቴን ደበቁብኝ ስለዚህ ያለኛ አማራጭ ከሌላ ሴት ማለት ነው ያለኛ ደሞ ምን አለ እናንተ ህይወቴን እየበጠበጣችሁ እቺ ደሞ ሴት እንዴት አድርጋ ህይወቴን እንደምታፍደነቀንቀው ነው ያለው እንደምታፈነቀንቀው አሳያችኋለሁ አቦ ፈንድቅድቅ ይበልብህ እናንተ ማለት ነው ይሄ ጤና የለውም እንዴ በካሬ የለውም እንዴ አንተ ያማሃል እንዴ ምንድነው የነካው ቆይ የሆነ ነገር ተደርጎብሃል ተብሎ እያወራን ነበር ቢያንስ ስለሱ ነገር ራሱ ምንም ነገር አላልክም ሁሉ ነገር ድፍንፍን አድርገ ሄርሜላን እቺ ንጹህ ሴት ምንም ያላደረገችን ሴት ሄርሜላንም ሩታንም አንድ ላይ ድፍንፍን አድርገ ሌላ ሴት ልትፈልግ ትሄዳለህ ማለት ነው በመጀመሪያ ነገርን አጥራ እንዴ ምንድነው ነገር ለምንድነው ማታጠራው ከዚህ በፊት የሆነ ነገር አድርጋችሁብኛል ታምም ያለው በለይለ ማን እንዳደረገብ ምን እንዳደረጉብ የት እንደነበርክ በግልጽ ለኦዲየንስ ክብር ካለ በግልጽ ለኦዲየንስ እንትን በል ምንድነው የግሬስ ፋሚሊ የሆነ ነገር ይጀመራል ያ ነገር ሳይጨርስ ሌላ ርዕስ ያመጣሉ ይሄ ለኦዲየንስ ክብር ማጣት ነው እኛ በጣም እንወዳለን ባንተ ምክንያት እኔ በባለፈው ወር ካርድ እየሞላው ነበር እና ሀሚሩ ጋር መደውለው እንዴ የሆነ ነገር ሆነሃል በጣም ነው ሞድ ምንወድ
ስለአንተ እንጨነቃለን፣ አሰበን፣ ተጨነቅን። ቤተሰብ በጣም ስሜታዊ ሆኛለሁ። እኔ ሲጀምር በዚህ ሰሞን እየሰራው አይደለም። አብርሽን በጣም ስለምወደው ላስከፋው ስለማልፈልግ ዝም ብዬ ቪዲዮ እያዳመጥኩ ነው፣ ዝም ብዬ ማለት ነው። ግን ማለት ነው አበዛው። ታመም ያለው አለ። የታመመበት ምክንያት ማን ምን እንዳደረገው ህመሙ ምን እንደነበር በትክክል ለኦዲየንስ አልተናገረም። ራይት እና አሁን ሁሉንም ነገር አደባብሶ ከሀገር ሊወጣ ሞከረ። ኦኬ መለሱት። እኔ ስለመለሱት ራሱ በጣም ተናድጃለሁ። ለምን በቃ መመለስ አልነበረበትም። ሄዶ ሪላክስ አድርጎ አእምሮውን አሳርፎ ይምጣ። በቃ ይሄ ነው የኔ እንትን ፍላጎት ካለ ለምን አንድ ሰው መሄድን ከፈለገ እኮ አታስቆሙትም። ገባችሁ አይደለም? ስለዚህ ይሄ ልጅ ወጥቼ ራሴን አርዝናንቼ ረጋ ብዬ እመጣለሁ ብሎ ካለ ኦኬ ይሄ ተውት ብዬ ነበረ። እነ ሩታ መለሱት። ኦኬ ከተመለሰ በኋላ ሩታ እንዴ አድርገሽኛል ወይም ደግሞ ሄርሜላንም ከሆነ ዝም ብለህ ከመሬት ተነስተ ፉኑ ማለት ሳይሆን ሄርሜላንም ከሆነ ሄርሜላ አንቺም እንደዚህ አድርገሽኛል፣ ይሄው ማስረጃ ከህዝብ ፊት ሞሽ እንደዚህ ሪከርድ ድምጽ ቀንሶ እንደዚህ ማዳመጥ ሹክ ማለት ኖ እኛ ቤተሰብ ነን። ህዝብ ፊት ያለውን ነገር ፎቶ የተባለው የሩታንና የኤፍሬምን ሁሉንም ማጋለጥ፣ ሩታም ሄርሜላም ደግሞ ያደረገችው ያጠፋችው ነገር ካለ ማሳወቅ። እኛ በጣም ነው የምንወዳት፣ መክረን እንመልሳታለን። አንተ ሁሌም ነገርን ትጀምራለህ ትሸሻለህ። ወንድ ማለት የሚጋፈጥ ወንድ ነው። ገባህ? የሚጋፈጥ ወንድ ነው። አንተ ሲጀምር ከሄርሜላ እቅፍ ወጥተህ ማንም ሴት ብትሄድ ማለት ነው መቼም አያልፍልህም። ታነባለህ ደግሞ ማለት ነው። የሄርሜላ እንባ የሄርሜላ ንጹህ ፍቅር ማለት ነው ይከተልሃል። በየሄድክበት አንድ ጥሩ ነገር አይገጥምህም። ሰው በጣም ለሴት ልጅ ክብር አለኝ ትላለህ፣ በጣም ሴትን ልጅ ወዳለው ትላለህ። ግን ደግሞ አንተ ሴቶች በህይወት ሲመጡ እንዴት አስለቅሶ መሸኘት እንዳለበት እያሳየህን ነው አብርሽ። እኔ ማውቀው አብርሽ ይሄ አይደለም። እኔ ማውቀው አብርሽ ሴት ካጠገቡ ስትወድቅ ቀናሚ ያደርግ አብርሽ ነው። ሄርሜላ ምን አደረገች? የምትሸሽበት ምክንያት ምንድን ነው? እስኪ ንገረን። እስኪ ሄርሜላ ይሄን በደለችኝ በዚህ ምክንያት ነው የራኳት ብለህ አንድ ምክንያት ንገረን እስኪ። የለም፣ ምንም ልትነግረን አትችልም። ምክንያቱም ሄርሜላ ንጹህ ሴት ስለሆነች ማለት ነው። ገባ? ግን ደግሞ ነገርን መሻሽ አንተን እንጂ የሚያቀልህ እሷን አያቀላትም። ገባህ? ስለዚህ አሁንም ቢሆን ተመለስ። እኔ በጣም ነው የምወድ፣ በጣም ነው ማከብር፣ በጣም ኦዲየንስ ላንተ አሁንም ላንተ ትልቅ ቦታ አለው። ገባህ? ግን ደግሞ በተቃራኒው እንድትረገጥ እንድንረግጥ እንዳታደርግ ማለት ነው። ገባህ? እየተረዳኸኝ ነው? ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ አድርሱለት። የምሬን ነው የምላችሁ። ዛሬ እኔ በጣም ነው የምወራው ማለት ነው። ኦኬ አብርሽ እኔ በቃ በጣም እኔ ስለምወደው ነው መሰለኝ እኔ አውርቼ ራሱን ልጨርስ አልቻልኩም ማለት ነው። ገባችኋ? አትደውሉልኝ ቆይ እና እንድንጠላ አታድርግ ማለት ነው። ገባህ? በጣም እያበዛኸው ነው። ቶሎ በጊዜ ብትመለስ ይሻላል። እኔ ካንተ ጋር ከተጣላው በጣም ከባድ ነገሮችን ነው የማወጣብህ ማለት ነው። ምክንያቱም መመለስ አለብህ። በቃ ግዴታ መመለስ አለብህ። ግዴታ ማለት ነው እንዴ። ቢያንስ እኮ ሄርሜላ ትክክል ናት። ቤተሰብ ኦኬ፣ ሁለቱም አስቀየሙት፣ አልወደዱትም፣ ወይም ደግሞ አልወደድ በቃ ከማናቸውም ጋር መሆን አልፈለገም። ብቻውን ነው መሆን ያለበት። በቅጽበት በአንድ ቀን ልዩነት፣ በሰዓታት ልዩነት ከሌላ ሴት ጋር ልመጣ ነው ይላል እንዴ? የሆነ በቃ ቂም በእንትን ምንድነው ካንተ ህይወት ምንማረው? ቆይ እንዴ ቢያንስ አሁን ለምሳሌ ከሩታ ወደ ሄርሜላ የመጣህበት አመጣጥ ኦኬ በጣም የሚደገፍ ነው። በቃ ተጎዳ፣ ሩታ ገፋች፣ በጣም ብዙ ነገር ተፈጠረ። ከዛ በኋላ ወደ ሄርሜላ መጣህ ማለት ነው። ኦኬ አሁን ደግሞ ምን ልሁን ነው የምትለው? አሁን ምን ሆንኩኝ ልትል ነው? እኔ ቤተሰብ በጣም ብዙ ማላወራው ማለት ነው። አንደኛ የሆነ በቃ ሁለቱንም ሊመረምራቸው ይመስለኛል። ማን የእውነት እንደሚወደው እየፈተናቸው ይመስለኛል። ገባችኋ? የእውነት እንደሚወዱት ማን ሄርሜላ ናት የምትወደው ወይስ ሩታ ናት? እኔም ደግሞ አሁንም እያረጋገጥኩ ያለሁት ሄርሜላ ናት የምትወደው። ምክንያቱም ሄርሜላ አሁን ሩታ ትተዋለች፣ በቃ ርቀዋለች ማለት ነው። ሄርሜላ ደግሞ ለምን እንደሄደ በምን ምክንያት እንደሄደ የእውነቱን ነው ወይስ አይደለም የሚለውን ዛሬ ራሱ ዳኒ ቤት የተለቀቀውን ቪዲዮ አይታችኋል። እየጠየቀች ነው ስለሱ ማለት ነው። ስለሱ ምንም ክፉ ነገር አታወራም ማለት ነው። እና ሩታ ደግሞ በቃ እንትን ብሏታል ማለት ነው። አብርሽ እየፈተናቸው ይመስለኛል።
ለዛም ነው በደንብ ብዙ ነገር የማናወራው ማለት ነው። እና ዛሬ የተለቀቀው ስለ ሄርሜላ ቪዲዮ ደግሞ በደንብ ስናወራ ሄርሜላና ሩታ መታረቃቸው እኔ ደስ ብሎኛል። ግን ደግሞ አሁንም መጣላታቸው አይቀርም። ገባችኋ? ልትጣሉ ደግሞ መታረቃችሁ ጥሩ አልነበረም። ምክንያቱም ወይ መታረቅ ካለባችሁ እስከ ወዳኛው ነው፣ ወይ ደግሞ መጣላት ካለባችሁ ደግሞ በቃ መጨረሻ ጥላችሁን ስትጨርሱ ነው። አሁን አብርሽ እናንተን እየፈተነ ነው እንጂ የእውነትም ሴት እያመጣ አይመስለኝም። ካመጣ ራሱ አለቀለት ይረገጣል በዚህ ወር ማለት ነው። ግን ደግሞ እናንተን እየፈተነ ከሆነ አሁንም ሁለታችሁ በድጋሚ መገናኘታችሁና መጣላታችሁ የማይቀር ነው ማለት ነው። በመቀጠል ደግሞ ሄርሜላ ለሩታ ምንም የበደልሻት ነገር የለም፣ አልደረሽባትም ምንም ነገር። እሷ እራሷ ናት አንድ ባንድ እየደረሰች እያስቀየመችሽ የነበረው። ስለዚህ ሩታ ናት አንቺን ይቅርታ መጠየቅ ያለባት ማለት ነው። በመቀጠል ደግሞ አሁንም ሄርሜላ ራስሽን ጠብቂ፣ ከኤፍሬም ከሚባል ልጅ ራስሽን ጠብቂ፣ አትመኛቸው ማለት ነው። ከዚህ ቤተሰብ ደግሞ ትንሽ ራስሽን ብታርቂ አብርሽ እንዲለምንሽ ብታደርጊ በጣም ደስ ይለኛል። ሩታም ሆነ ሄርሜላ ወንድ ይዛችሁ መታችሁ አብርሽን ቅጥል አድርጉት በቃ። ስፔሻል ደግሞ ሄርሜላ ማለት ነው ሸበላውን ይዘሽልን አብርሽ የዛኔ እየከነፈ ይመጣል፣ እየከነፈ እየተቃጠለ ይመጣል። የምሬ ነው የምላችሁ። አብርሽ የእውነት ፈተና ከሆነ ኦኬ ሁለቱን ይፈትን፣ ችግር የለውም። ለህይወቱ ማን ትክክለኛ እንደሚያስፈልገው ሰርች እያደረገ ነው፣ አልፈርድበትም። ግን ደግሞ የእውነት አብርሽ ሄርሜላ ላይ ይሄን ካደረገ ሄርሞ ምንም አትጎዳም፣ የሄደ ተጎዳ። አብርሽ በጣም ቆንጅዬ ሸበላ ልጅ ነው እያጣህ ያለው ማለት ነው። እየቃዠህ ነው። አመለ ሁኔታ ምንም ነገር አላማረንም። ገባህ? ስለዚህ አብርሽ ሄርሜላ ካንተ ምንም የምታጣው ነገር የለም። ጥርግ ማለት ትችላለህ መሄድ ከፈለክ ማለት ነው። እንደውም ልጅ ሳትወልድ እንደዚህ ሌላ ነገር ሳትገቡ ቶሎ ከህይወቷ መንቀር ብለህ መውጣት ራሱ ትልቅ ነገር ነው ማለት ነው። ግን ደግሞ የእውነት ሄርሜላ ላይ ይሄን ካደረግ እኔ በዚህ ሰሞን አለፋታም፣ ጦርነት እንጀምራለን። እኔ ብቻ አይደለም ኦዲየንስ ሁሉ ይገለበጥብሃል፣ ግልብጥ ነው የሚሉብህ ማለት ነው። ምክንያቱም ሄርሜላ ያደረገች ነገር የለም። በተንከባከበች፣ ባበላች፣ ባጠጣች፣ በወደክበት ሰዓት ባነሳች። ኖ ለሄርሜላ በፍጹም ይሄ አይገባትም። ገባ? ለሄርሜላ በፍጹም ይሄ አይገባትም። አንተ የሄድክበት አይቀናም። ነገ ራሱ ሴቷን ይዘህ ብትመጣ ታለቅሳለህ። እሺ የምትመጣዋ ሴት ራሱ ፍምስና ፈልጋ እንጂ ሄርሜላ እያለች ሩታ እያለች በጭራሽ አትመጣም ነበረ። አትሊስት እንኳን ከሩታ ተፋታል ከሄርሜላ ጋር ፍቅር ላይ ያለውን ነገር ሚዲያ ላይ እያየች በጭራሽ ማለት ነው አትመጣም ነበር። ማልቀስ ፈልጋ ነው። እንዘቀዝቃታለን፣ እናስለቅሳታለን። እሺ ይሄ ይገባላታል አንተ ልታገባ